ጤና ይስጥልን። ይህ ኢትዮ ፕላስ ነው። በጣም ሲበዛ መልከ መልካም ቆንጆ ነች። ቀበጥ አይነት ሴት ጎረምሳ ሁሉ የኔ በሆነች ብሎ የሚመኛት አይነት ሴቶች ደግሞ በዝነጧና በፋሽን ተከታይነቷ የሚቀኑባት ደግሞም እንዳስተማሪያቸው የሚቆጥሯት እሷ እኮ ለብሰዋለች፣ እርሷ እኮ ገዝተዋለች እያሉ ምርጫቸውን የሚያስተካክሉባት ወጣት ነች። የፋሽኑ ዓለም ንግስት የሚል መጠሪያም አላት። ባለ ዲምፕሏ ሳቂታዋ የአዲግራቷ ሕፃን የሳሪሷ ታዳጊ ዳናይት መክብብ ነች። እርሷም ከዛሬ 8 ዓመት በፊት ቃና በተባለው ቴሌቪዥን በይፋ ከመተዋወቃችን በፊት እንዳንዷ የአዲስ አበባ ቆንጆ ነበረች። በኢንስታግራም ገጿም ከ4000 የማይበልጡ ሰዎች ነበር የሚከተሏት። ነገር ግን በጣም በአጭር ጊዜ ውስጥ ሚሊዮኖችን እንዲከተሏት ማድረግ የቻለች ናት። በቃና ቴሌቪዥን ላይ በፕሮግራም አዘጋጅነትና አቅራቢነት ከ4000 ብር የወር ደሞዝ በመነሳት እስከ 100,000 ብሮች ይከፈሏትም ነበር። የፕሮግራም መክፈቻ ሰላምታ አሰጣጧም በብዙዎች ተኮርጆ እነ ሳሮን እነ ሄርሜላም ሰላም ሰላም ዳናይት ነኝ እንዲሉ አድርጋቸዋለች። ካለባበሷ እስከ አነጋገሯ በሴቶች የምትኮረጅ የፋሽን አለቃቸው እንደሆነች ለሁሉም ሴቶች ግልጽ ነው። ከክፍለ ሀገር እስከ አዲስ አበባ ያሉ ወንዶች ደግሞ እርሷን በፍቅር አክንፈው የራሳቸው ለማድረግ ያልሆኑት ነገር እንደሌለም ራሷ ዳናይት ትሰራበት በነበረው ቃና ቴሌቪዥን ላይ በሰጠችው ቃለ ምልልስ ተናግራ ነበር። እንዲያውም ከክፍለ ሀገር የሚመጣውን የአንዱን ወንድ ታሪክማ ስታስታውሰው የሚያስቃት መሆኑንም ገልጻለች። ልጁ የፍቅር ታሪኮችን የሚገልጹ ልቦለድ መጽሐፍትን ካሉበት አሰባስበው ውስጡ ያለውንም ስሜቱን በደብዳቤ ላይ አስፍሮ ወሎ ሰፈር አካባቢ ወደሚገኘው የቃና ቢሮ ብዙ ቀናቶችን ይመላለስ እንደነበርም ታስታውሳለች። እንዲጎዳ ስለማልፈልግ አናግረው ነበር፣ ነገር ግን የሱ ስሜት ከሌሎቹ ወንዶች ሁሉ ከበድ ያለ እንደነበር አስታውሳለሁ ብላ ነበር። ነገር ግን ይህ ወንድ እስከ ዛሬ ድረስ የሰመረለት አይመስልም። ምክንያቱም በዳናይት መክብብ ጣቶች ላይ ምንም ያየነው ይህንን የሚነግረን ምልክት የለም። ምናልባት እርሱም ሰልችቶት ፍቅሩም ወጥቶለት ትቶትም ይሆናል። ዳናይት ጭንቀት የሚባል ሲፈጥራት እንደማታውቅም ትገልጻለች። መዝናናት መጨፈሩ ብቻ እንደሚመቻት ነው የምትናገረው። በእርግጥ መጨነቅን ፈልጎ የሚጨነቅ ሰው ይኖራል ተብሎ አይታሰብም። ነገር ግን እኔ ለምንም ነገር አልጨነቅም፣ ቤተሰቦቼም ውጭ ሀገር የሚኖሩ ናቸው፣ እነርሱ አሉልኝ ብዬ ነበር የማስበው ስትልም ገልጻ ነበር። እንዲያውም በአንድ ወቅት ዝናዋም ከፍ ባለበት ሰሞን ከወንድ ጓደኞቿ ጋር በመሆን ሽሻውን ስታንቦለቡለው የሚያሳይ ቪዲዮ ወጥቶ የአንድ ሰሞን አጀንዳም ሆና ነበር። ያ ክስተት እርሷንም ለተወሰነ ጊዜም ከስክሪን ገለል እንድትል አድርጓትም ነበር። በዚህ ድርጊትሽ ጸጸት ይሰማሻል ወይ ተብላ ተጠይቃም አረ በጭራሽ የሚል ምላሽ ሰጥታለች። እኔ በሕይወቴ ባደረግኳቸው ነገሮች ምንም እንኳን ስህተት የሆኑም ቢኖሩ አልጸጸትባቸውም፣ ምክንያቱም ተምሬባቸው ስለማልፍ አልጸጸትም ነበር ያለችው። ነገር ግን በሁኔታው ቤተሰቦቼንና አድናቂዎቼን ስላስከፋሁ ይቅርታ ጠይቃለሁ ማለቷ ይታወሳል። ከዚያ ከይቅርታው በኋላ ሰዎችም ጉዳዩን ረሱላትና ስራዋን መስራቷን ቀጠለች። የዳናይት ሕይወት የቅንጦት እንደሆነ በምታሽከረክረው መኪና፣ በምትለብሳቸው ልብሶችና በሌሎች ነገሮችም ይታያሉ። ዳናይት በዚህ ሰዓት እጅግ በጣም ሀብታም ሴት ነች። የምትነዳው ማርቼዲስ መኪና ከ20 እስከ 25 ሚሊዮን ብር ዋጋ ያለው ነው። የምትኖርበት መኖሪያ ቤት ደግሞ በ100 ሚሊዮኖች ብር የሚገመት የተንጣለለ መኖሪያ ቤት ነው። ዳናይት በራስ ቅሏ ላይ የሚቀመጠውን ሂውማን ሄርና በእጇ ላይ የምታንጠለጥለውን ቦርሳ ሳይጨምር በአንድ ጊዜም ከላይ የምትለብሰው ቲሸርት አሊያም ሸሚዝ እንዲሁም ሱሪ ወይም ቀሚስና ጫማ ብቻ ዋጋቸው እስከ $1400 የሚያወጡ እንደሆነ ይነገራል። ወደ 200,000 ብር የሚጠጋም ገንዘብ እንደማለት ነው። ዳናይት በቅርቡ ለመቄዶንያ ይደረግ በነበረው የገቢ ማሰባሰቢያ ዘመቻ ላይ ለተቋሙ 700,000 ብር በግሏ መስጠቷም ይታወሳል። ነገር ግን የሀብቷ ምንጭ ምንድን ነው የሚሉ በርካቶች ናቸው። በእርግጥ ልጅቱ በጣም ጎበዝ ሰራተኛ ነች። በዚያ ላይ ደግሞ ቆንጆ ነች። በጣም ብዙ የሚባሉ ማስታወቂያዎችንም ሰርታለች። እናም የሀብቷ ምንጭ ይህ እንደሆነ ነው የሚታመነው። ከዚህ ውጪ በመላምት ደረጃ ደግሞ
ምናልባት የኔ ባደርጋት ብሎ ረብጣ ገንዘቦችን ወደ እሷ የሚያፈስ ወንድ ሊኖርም ይችላል። በእነዚህና በሌሎችም ምክንያቶች ዳናይት መክብብ በጣም ሀብታም መሆን ችላለች። ዳናይት እንደ አብዛኞቹ አርቲስቶች እስካሁን የፍቅር ህይወቷን ወደ ሚዲያ ይዛ አልመጣችም። የገሌነች ከሚባሉ መላምቶች ውጪ በዚህ ጉዳይ ከእርሷ አንደበት የተሰማ ነገር የለም። አንዳንዶች የዳዊት ጽጌ የፍቅር አጋሩ ነች ሲሉ፣ አንዳንዶች ደግሞ ከአንዳንድ ባለሀብቶች ጋር ያገናኟታል። ነገር ግን እነዚህ ሁሉ ግምቶች እንጂ ምንም አይነት ማረጋገጫ ያላቸው ወሬዎች አይደሉም።